በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። እየተራብኩኝ እየሰራው በሞት ይሻለኛል። ለእኔ ክብር ነው፣ ለእኔ ክብር ነው። ምን ያደርጋል? በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም። የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የአገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ፣ ስናፈርስ ስንሰራ፣ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ፣ ስንራራቅ፣ ሳንቀራረብ፣ አብረን ሳንሰራ፣ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ እንኳን ለመገንባት ያልቻለን ሰዎች አይደለን። ለስልጣን ለጥቅም ስንል ስንገፋፋ ተቋማችንን ለውጠን አገር የሚጠቅም ማድረግ ያልቻለን አይደለንም ወይ? እና በመንግስት መዋቅር ውስጥ ያሉ ምሁራንም እኛን ይውደዱን፣ ያክብሩን፣ ወደ እኛ ይቅረቡ፣ ከእኛ ጋር ለመስራት ፈቃደኛ ዝግጁ ይሁኑ ላለው ጠቅላይ ሚኒስትር። እኛም ምሁራን ደግሞ ከመንግስት ጋር አብረን ለመስራት ፈቃደኛ ነው። የለም በዚህ አገር ላይ የተገነባ በዚህ ዓለም ላይ የተገነባ አገር የለም። መንግስት እዛ ማዶ፣ ህዝብ እዚያ ማዶ ሆኖ ምሁር ማዶ እንደሱ ብሎ የአገር ግንባታ የለም። ስለ ደቡብ ኮሪያ የሆነ ጊዜ ሰምቻለሁ። ህዝቡም መንግስትም ተግባባ፣ ሰራ፣ ተለወጠ እና አዝናለሁ ማለት አንዳንድ ጊዜ እሰማለሁ፣ እኛም አካባቢ እሰማለሁ፣ ሌላ ቦታም እሰማለሁ። መንግስት የለም እንላለን። ወዲያው ደግሞ መለስ ብለን የኔን ጥያቄ አልመለሰም እንላለን። ከትንሽ ደቂቃ በፊት መንግስት የለም ብለን ከትንሽ ደቂቃ በኋላ ደግሞ የኔን ደህንነት ማስጠበቅ አልቻለም እንላለን። በጣም የሚጣረስ ነገር ማለት ነው። ስለዚህ ምን አስባለሁ፣ ጠንካራ የሆነ የእኛን ጥያቄ መመለስ የሚችል መንግስት እንዲኖረን ከፈለግን ባይዘይ ፖለቲካ እየሰብኳቸው አይደለም። እኔ የጤና ሳይንስ ባለሙያ መምህር ነኝ። ከዚህ በፊትም ፖለቲካ ውስጥ አልነበርኩም፣ አሁንም የለሁም፣ ወደፊትም አልኖርም። እና ሌላኛው ቅድም እየተነሳ ነበር፣ ይሄ የፖለቲካ ገበያ ከኛ ኮንቴክስት አንጻር ይመስለኛል፣ እኔ ብዙ አይገባኝም፣ ፖለቲካ ትንሽ ትንሽ ነው እና ብዙዎች ለህዝባቸው በጣም የወገኑ እየመሰላቸው፣ በጣም ያሰቡ እየመሰላቸው፣ የታገሉ እየመሰላቸው አንተ ህዝብ ሆይ ተበድለሃል፣ እንትና የሚባል ህዝብ በድሎሃል ይላል። ከዚያስ በተደጋጋሚ ይነግረዋል። በቅርብ በሩቅ ሆኖ ይነግረዋል። ጥላቻ እስኪፈጠር ድረስ ያ የበደለ የሚባለውን ህዝብ እስኪጠላ ድረስ፣ ከዚያስ በመጨረሻ እስኪጣላ ድረስ ይነግረዋል። ደጋግሞ ይነግረዋል። ጥሉን አይተናል አይደለ? በሀሳብ ነበረ፣ በቃል ነበር፣ በድርጊት ነበር። ጦር ተማዘን ተገዳድለን የለ? የቅርብ ጊዜ ትኩስ ትዝታችን ነው። መንግስት በእውነቱ እጅግ
እጅግ በጣም ምሳሌ የሆነ መንገድ ተከትሎ ሰላም በኢትዮጵያ ውስጥ ሁላችን እንደምናውቀው ተበድያለሁ የማይል አንድም ህዝብ የለም። ባለፈው ወይም አሁን ተበድያለሁ የማይል አንድ ህዝብ ፈልጋቸው አታገኙም። ይሄ ነገር ያሳየናል፣ በደል አለ ማለት ነው። ስለዚህ ይሄንን በደል ኤክስፖዝ ማድረግ ያስፈልጋል። አይ ቲንክ የተያዘው አቅጣጫ በጣም አዋጭ ይመስለኛል። ናሽናል ዳያሎግ በግልጽ በደል ውስጥ ነው ብዙ ጊዜ የሚቀመጠው። በልባችን በንግግራችን ማውጣት አለብን። ወደፊት ለፊት ኤክስፖዝ ማድረግ አለብን። ያንን በደል በይቅርታ ማስወገድ አለብን። መታረቅ አለብን እርስ በርሳችን። የዚያን ጊዜ ነው ሰላም፣ እውነተኛ ሰላም፣ ዘላቂ ሰላም የሚመጣው። በምኞት አይሆንም፣ በፉከራ አይሆን፣ በዚያ አይሆን፣ በዚያ አይሆን። በደል ሲወገድ ሰላም ቦታውን ይይዛል። ሰላም ቦታውን ከያዘ ምንም ጥርጥር የለውም አብሮ መኖር፣ አብሮ መስራት፣ አብሮ ማደግ ቀላል ይሆናል ብያስ በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። እየተራብኩኝ እየሰራው በሞት ይሻለኛል። ለእኔ ክብር ነው፣ ለእኔ ክብር ነው። እኔ ያደርጋል በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም። የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የሀገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ፣ ስናፈርስ ስንሰራ፣ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት